ባሮን ሮማን ፕሮቻስካ በ1935 ባሳተመው አቢሲኒያ ዘ ፓውደር ባረል በተሰኘው መጽሐፉ ላይ እንዲህ ሲል ጽፏል። ስንቶቻችሁ አንብባችሁት ይሆን? ግን እንዲህ አለ ሮማን ፕሮቻስካ ባሮን ኢትዮጵያን እንደ ሀገር ለማፍረስና በቁጥጥር ስር ለማዋል ልብ በሉ፣ የዛሬ 90 ዓመት ነው ይሄ የተጻፈው። ኢትዮጵያን እንደ ሀገር ለማፍረስና በቁጥጥር ስር ለማዋል በመካከላቸው ያለውን የጎሳና የሃይማኖት ልዩነት እንደ ዊጅ በመጠቀም መሰንጠቅ ብቸኛው መንገድ ነው አለ በ1935። አስምሩበት። ይህ ሰው በርካታ መርዛማ ስልቶችን ቀይሶ ነበረ። ስለ አማራና ትግሬ አንድነት ነው አንደኛው የጻፈው። በደበበ ሰይፉ ተተርጉሞ ኢትዮጵያ የባሩዱ በርሜል በሚል ለንባብ በቅቷል። ስንቶቻችሁ አንብባችሁታል? ዛሬ የቆምንበት ረመጥ የማን ሴራ እንደሆነ እናጋልጣለን። አንደኛውን ምን አለ? ስለ አማራና ትግሬ አንድነት አማራና ትግሬ እስከተባበሩ ድረስ አለ የኢትዮጵያን ግንብ መስበር አይቻልም። ስለዚህ የጥፋት ስራችንን መጀመር ያለበት እነዚህ ሁለት የሰሜን ኃይሎች እርስ በርስ በማጋጨትና የማይታረቅ የታሪክ ቂም በመካከላቸው በመዝራት መሆን አለበት አለ። ሁለተኛው ስለ ብሔር ፖለቲካ አነሳ። ኢትዮጵያ ውስጥ ያሉ ልዩ ልዩ ብሔር ብሔረሰቦች እርስ በርስ እንዲጠራሩና እገሌ ገዢ ነው እገሌ ተገዢ ነው የሚል ትርክት እንዲሰርጽ ማድረግ ከተቻለ ሀገሪቱ በገዛ ልጆቿ እጅ እንደ ባሩድ በርሜል ትፈነዳለች አለ። ሶስተኛውን ጻፈ። ስለ ሃይማኖት አነሳ። በክርስቲያኑና በሙስሊሙ መካከል ያለውን የዘመናት አብሮነት በመበጥበጥ ሃይማኖትን ለፖለቲካ ግጭት መሳሪያነት መጠቀም የሀገሪቱን መሰረት ያናጋዋል፣ ሀገሪቱንም ከካርታ ላይ ሊፍቅ ይችላል አለ። ክቡራንና ክቡራት ውድ ቤተሰቦቻችን ከ90 ዓመታት በፊት በ1935 ዓመተ ምህረት ኦስትሪያዊው ባሮን ሮማን ፕሮቻስካ እንዲህ ሲል ተንብዮ ነበረ። ኢትዮጵያ የባሩድ በርሜል ናት። ይህ በርሜል እንዲፈነዳ ደግሞ በመካከላቸው ያለውን የዘርና የሃይማኖት ልዩነት እንደ መሳሪያ መጠቀም በቂ ነው አለ። ዛሬ በ2018 በእኛ እንደ አውሮፓውያኑ የዘመን አቆጣጠር በ2025 ላይ ሆነን ይህንን ስናይ ፕሮቻስካ በመቃብሩ ሆኖ እየሳቀብን ነው ብለን ልንል እንችላለን። በትግራይ፣ በአማራ፣ በኦሮሚያ በሁሉም የሀገሪቱ ማዕዘናት የሚሰማው የጥይት ድምፅና የረሃብ ዋይታ እርሱ የጠቆመው መርዛማ መመሪያ ውጤት እንጂ ሌላ ምን ሊሆን ይችላል ብላችሁ ትገምታላችሁ? ዓለም በቴክኖሎጂ ምጥቀት የሰው ሰራሽ አስተውሎት AI ፈጠራ ጨረቃ ላይ ለመኖር ስትወያይ እኛ ግን ከ9 ዓመታት በፊት ጠላቶቻችን በቆፈሩልን የጎጥ ጉድጓድ ውስጥ ተቀብረን የዕለት ጉርሳተን አንገታችንን ደፍተናል። ምሁራኖቻችን የጥበብ ብርሃን ከመሆን ይልቅ የጎጥ ጠበቃ በሆኑባት፣ የሃይማኖት አባቶቻችን በዝምታ በተሸበቡባት በዚህች ሀገር የፕሮቻስካ የባሩድ በርሜል ዛሬ በሁሉም ማዕዘናት ፈንድቶ ህዝባችንን እያረገፈው ይገኛል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁ። ኢትዮጵያችን ዛሬ ረመጥ ላይ ለቆመችበት ምክንያቷ ሌላ ሰው ላይ ጣት መጠቆም አንችልም፣ እኛ ራሳችን ምን ሆነን ነው ለመሆኑ እዚህ የደረስነው? ከትላንት በስቲያ ቲክቶከሮች አንድ ነገር እየሰሩ ታይተዋል። ሌሎቻችንስ ምን እየሰራን ነው የሚለውን ወደ አእምሯችሁ መለስ በሉ። ምሁራኖች፣ የሃይማኖት አባቶች፣ ልሂቃኖች፣ ጠበብቶች፣ በማንኛውም ሙያ ላይ ተሰማራችሁ የኢትዮጵያ ህዝቦች ለመሆኑ ምን እየሰራን ነው፣ ምን ሆነናል የሚለውን ከእናንተ ጋር በጥልቀት ልንፈትሸው ልንወቃቀስ ተገናኝተናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ኢትዮጵያ ጥንትም ቢሆን ለዓለም የስልጣኔ ፈርቀዳጅ የፊደል የጥበብ ምንጭ ነበረች። በመጽሐፍ ቅዱስና በቁርአን የተመሰከረላት እንግዶችን በክብር የምትቀበል ለተሰደዱት መጠጊያ የሆነች ሩህሩህ እናት ነበረች። ኢትዮጵያዊነት ማለት ሰብአዊነት፣ አቃፊነት፣ ጀግንነት ማለት በነበረበት ዘመን መሶቧ ለባዕድም ጭምር ክፍት ነበረ። ሆኖም ይህ የታሪክ ማማ በጠላቶች ዘንድ ሁልጊዜም በሚቀኝነት ሲታይ ኖሯል። የውጭ ኃይሎች ኢትዮጵያን ለማዳከም የተጠቀሙበት ትልቁ ስልት ከውስጥ መቦርቦር የሚለውን ነው። በ1930ዎቹ የነበረው ኦስትሪያዊው የህግ ባለሙያ ባሮን ሮማን ፕሮቻስካ ኢትዮጵያ የባሩዱ በርሜል በሚለው መጽሐፉ ላይ ግልጽ የሆነ መመሪያ አስቀምጦ ነበረም።
ኢትዮጵያን ማፍረስና ቀኝ መግዛት ከፈለጋችሁ በመካከላቸው ያለውን የዘር ሃይማኖት ልዩነት ተጠቀሙበት። በተለይ ደግሞ አማራና ትግሬን በማጋጨት የሰሜኑን ግንብ ናዱት አለም። ይህ ሴራ ኢትዮጵያ በጋራ ጠላት ላይ ያላትን አንድነት ለመስበር የታለመ ነበር። ፕሮቻስካና መሰል ምዕራባውያን ኢትዮጵያ ጠንካራ ሆና ከቀጠለች ለአፍሪካውያን የነጻነት ተምሳሌት መሆኗ ስለማያበቃ ይህንን ኃይል ለመበተን በብሔር መጠላለፍ እንዲፈጠር እንክልይ ሰርተዋል። ዛሬ ላይ ሆነን ስናየው ያ የፕሮቻስካ የባሩድ በርሜል ትንቢት እውን የሆነ ይመስላል። አንደኛው የልጆቿ አለመስማማት ነው። እነሱ እንዳሉት በአንድ ማዕድ በልተው በአንድ ደጀ ሰላም ቆመው በአንድ መስጊድ ሰግደው የኖሩ ወንድማማቾች ዛሬ በጎጥ ተዋድነው የጥፋት መሳሪያ ሆነዋል። ሁለተኛውን እናንሳ፣ ረሃብና ሞት ነው። በትግራይና በአማራ ክልሎች በየትኛውም የኢትዮጵያ ጥግ ዛሬም የሚሰማው የረሃብ ዋይታና የልጆች መርገፍ የፖለቲካው ቁርቁስ በንጹሃን ላይ ያመጣው መዓት ነው። ትላንት ስደተኛ የምትቀበለው ሀገር ዛሬ ልጆቿን መመገብ አቅቷታል። ሶስተኛ ታርጌት የተደረገው የምሁራንና የሃይማኖት አባቶች ዝምታ ነው። የሚገርመውና የሚያሳዝነው ደግሞ ሀገር ስትናወጥ ህዝብ ሲያልቅ አይሆንም ብለው የሚቆሙ አባቶችና ምሁራን ድምጽ መጥፋቱ ነው። ይህ ዝምታ በራሱ እንደ ትልቅ ክህደት የሚቆጠር ነው። ዛሬ ኢትዮጵያ አንገቷን ደፍታ የሞቷን ቀን የምትጠባበቅ ትመስላለች። ምዕራባውያን በቆፈሩት የዘር ጉድጓድ ውስጥ እርስ በርስ እየተገፋፋን እንገኛለን። የሰሜኑ ግጭት ተያይዞ የመጣው ረሃብ የውጭ ኃይሎች ሴራ ውጤት ብቻ ሳይሆን እኛም የነሱን አጀንዳ ተቀብለን የወንድማችንን ደም ለማፍሰስ በመፍጠናችን የመጣ መርገምታችን ነው። የትኛው ቀጠና ነው ሰላም? ምስራቅ፣ ደቡብ፣ ሰሜን፣ ምዕራብ? እስኪ ንገሩኝ፣ የትኛው ነው? ኢትዮጵያ ስሟ ሲነሳ የነጻነት አርማ፣ የጥቁር ህዝብ ኩራት፣ የጥንታዊ ስልጣኔ ባለቤት ተብላ ነበረ። ትላንት ለተራቡት መሶቧን፣ ለተሰደዱት ደጇን ክፍት ያደረገች ሩህሩህ እናት ነበረች። ዛሬ ግን ያ መሶብ ተደፍቷል፣ ያ ደጅ በደም ተጨማልቋል። በትግራይና በአማራ ክልል እንዲሁም ደግሞ በኦሮሚያ በሌሎችም በመላው ኢትዮጵያ ክልል የሚሰማው የረሃብ ዋይታና የልጆች መርገፍ የአንድ ሀገር ውድቀት ብቻ ሳይሆን የሰነፍ ልጆቿ ውጤት ነው። ኢትዮጵያ ዛሬ አንገቷን ዘንበል አድርጋ የሞት ጥላ ጥልቶባት ተስፋ በቆረጠ ስሜት የመጨረሻዋን እስትንፋስ የምትጠብቅ ትመስላለች። ኢትዮጵያ በጦር ሜዳ ሊያሸንፏት ያልቻሉ የውጭ ኃይሎች ሀገሪቱን ለማፍረስ የተጠቀሙበት ትልቁ መሳሪያ የውስጥ ክፍፍል ነው። አስምሩበት፣ የውስጥ ክፍፍል ነው። እዚህ ጋር ነው የባሮን ሮማን ፕሮቻስካ ስም የሚነሳው። 1930ዎቹ መጀመሪያ ላይ ፕሮቻስካ ኢትዮጵያ የባሩዱ በርሜል የሚለውን መጽሐፉን ሲያሳትም ዓላማው አንድ ነበረ። ኢትዮጵያን እንደ ሀገር እንዴት መበተን ይቻላል የሚል ነው። ፕሮቻስካ በግልጽ ከላይ እንዳልኳችሁ እንዲህ ብሎ ነበረ። ኢትዮጵያን ለማጥፋት የግድ የሰሜኑን ግንብ መስበር አለብን ብሏል። አማራና ትግሬ እስከተባበሩ ድረስ ኢትዮጵያን መንካት አይቻልም አለ። ይህን ያለው ሮማን ፕሮቻስካ ነው፣ እኔ አይደለሁም። መጽሐፉ አለ። ደበበ እሸቱ ወደ አማርኛ ተርጉሞት ኢትዮጵያ የባሩዱ በርሜል በሚል ርዕስ አሳትሞት ለንባብ የበቃ ነው። ስለዚህ በመካከላቸው የታሪክ ጠባሳ መፍጠር፣ አንዱን በሌላው ላይ ማስነሳት፣ የዘር ጥላቻን መዝራት ብቸኛው አማራጭ ነው አለ ሮማን ፕሮቻስካ። እና አልተሳካለትም እያላችሁኝ ነው? ይህ መርዝ ዛሬ ላይ አፍርቶ ቅርንጫፎቹ እርስ በርስ እየተጠላለፉ ይገኛሉ። ምዕራባውያን ዛሬም ቢሆን ያንን የቆየ አጀንዳ አላቆሙትም። በዲፕሎማሲ ስም፣ በእርዳታ ስምና በሰብአዊ መብት ስም እየገቡ እሳቱ ላይ ጭድ እንዲሁም ቤንዚል የሚያርከፈክፉት እነዚሁ የጥፋት ኃይሎች ናቸው። እኛ ግን እነሱ በቆፈሩልን ጉድጓድ ውስጥ በደስታ እየገባን ነው። ኢትዮጵያ የሰው ዘር መገኛ፣ የፊደልና የዘመን አቆጣጠር ባለቤት፣ የዓለም ቁንጮ የነበረች ሀገር ዛሬ የዓለም መሳቂያ ሆናለች በእኛ ትውልድ። ይሄ ትውልድ ተጠያቂ ነው። በትግራይና በአማራ ምድር የሚታየው ትዕይንት ልብ ይሰብራል። እንዳያችሁት ማህበራዊ ሚዲያውን የዓለም ሚዲያዎችን አጥለቅልቋል። ውርደታችን፣ ነውራችን፣ ኃጢአታችን፣ ወንጀላችን ለዓለም ቀርቧል። የእናቶችን እንባ አይታችኋል። ጡቷ ወተት አልቆበት ልጇ በደረቅ ደረቷ ላይ ተለጥፎ ሲሞትባት የምታለቅሰው እናት ዋይታ ሰማይ ደርሷል። የምሁራኑን ዝምታ አስተውሉ። ሀገር ስትቃጠል፣ የታሪክ ምሰሶች ሲናዱ፣ አዋቂ ነን የሚሉ ምሁራን በዘር ሰክረው ወይ ዝምታን መርጠዋል ወይ ደግሞ ለጥፋቱ ነዳጅ እየሆኑ ነው። ሌሎቹ የሃይማኖት አባቶቻችን ናቸው። ወንድምህን እንደራስ ውደድ የሚለው ቃል ተረስቶ ቤተ አምልኮች የሰላም መገኛ መሆናቸው ቀርቶ የፖለቲካ መጠቀሚያ ሆነዋል። ትላንት ከኤርትራ፣ ከሶማሊያ፣ ከሱዳን ስደተኞች ተቀብላ የምታስተናግድ ሀገራችን ዛሬ በልጆቿ በገዛ ምድራቸው ስደተኛ እርዳታ ፈላጊ ሆነዋል። መሶቧን ትከፍት የነበረችው እጅ ዛሬ ዱላና መሳሪያ ጨብጣ ወንድሟን የምትወጋ ሆናለች። ይህ ሁኔታ ዝም ብሎ የመጣ አይደለም። በነገራችን ላይ ቤተሰቦቻችን የብዙ ዘመን ሴራና የልጆቿ የክህደት ውጤት ነው። የውጭ ኃይሎች ኢትዮጵያን ማፍረስ ማለት ሰሜኑ መምታት ነው ያሉት ቃል ዛሬ በተግባር እየተመለከትን ነው።
አማራና ትግሬ እርስ በርስ ሲገዳደሉ እነሱ ከሩቅ ሆነው ይስቃሉ። ዛሬ የምናየው ረሃብ የተፈጥሮ ሳይሆን ሰው ሰራሽ ጥፋት ውጤት ነው። እርሻዎች በጦርነት ሲታረሱ፣ በሬዎች ሲታረዱ፣ ገበሬው ከመሬቱ ሲፈናቀል የመጣ መቅሰፍት ነው። ይህ አሁናዊ አደጋ ሀገሪቱን ከካርታ ላይ ሊያጠፋት የሚችል ከፍተኛ አደጋ አይመስላችሁም ወይ? ኢትዮጵያ ዛሬ በሞትና በህይወት መካከል ትገኛለች። ያቺ የታላላቅ ነገስታት ሀገር፣ ያቺ ጀግኖች ምድር ዛሬ በጎጥ ተቧድነው በሚጨፋጨፉ የገዛ የማህፀኗ ልጆች ምክንያት ክብሯ ተገፏል። ሮማን ፕሮቻስካ በመቃብሩ ሆኖ እየሳቀብን ይሆን? ምዕራባውያን ሴራችን ተሳካ ብለው እያከበሩ ይሆን? ኢትዮጵያ ለዘመናት በሃይማኖት አባቶች ምክር፣ በሊቃውንት ተግሳጽ፣ በሽማግሌዎች እርቅ ጸንታ የቆመች ሀገር ነበረች። ዛሬ ግን ያ ታሪክ ተገልብጧል። ሀገር በትግራይ፣ በአማራ፣ በኦሮሚያ፣ በመላው የኢትዮጵያ ጥግ በሁሉም ክልል በሚታየው ረሃብና ጦርነት እየደቀቀች፣ አዋቂዎቿ ግን በጎጥ ድንበር ውስጥ ተሸሽገዋል። ዓለም ጨረቃ ላይ ለመኖር እቅድ ስታወጣ እኛ በዘር ቆጠራ ታውረን የዕለት ጉርስ አጥተን የልመና እጃችንን ለባዕድ ዘርግተናል። የሃይማኖት አባቶች በቅድሚያ ይነሳሉ። የሰላም መልእክተኞች፣ የፍቅር ሰባኪዎች፣ የነፍስ ጠባቂዎች መሆን ነበረባቸው። ነገር ግን ዛሬ የታየው እውነት ልብ ይሰብራል። ታላላቅ የሃይማኖት ተቋማት ውስጥ ያሉ መሪዎች በወንድማማቾች መካከል ሰላምን ከማውረድ ይልቅ የየራሳቸውን ብሔር ፖለቲካ ጥቅም ሲያስጠብቁ ይታያሉ። እግዚአብሔርን ፍሩ ብለው ገዢዎችን መገሰጽ ሲገባቸው ለስልጣንና ለጥቅም ሲሉ ዝምታን መርጠዋል። እርስ በርስ ሲባላ እናቶች ልጆቻቸው በረሃብ ሲቀብሩ አባቶች በመካከላቸው ቆመው በቃ ለማለት ድፍረቱን አጥተዋል። ይልቁንም ወጣቱ የጥላቻ ምርዝ ስጋት መድረኩን ለፖለቲከኞች አስረክቦ በየቤተ መቅደሱና በየመስጊዱ ውስጥ ዝምታ ተሸሽገዋል። ዓለም ዛሬ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ፣ በህዋ ምርምርና በባዮቴክኖሎጂ እየተመራች ነው። ሳይንቲስቶችና ምሁራን የሰው ልጅን ህይወት ለማቅለል ቀን ከሌትም ይተጋሉ። በእኛ ሀገር ግን ምሁር የሚባለው ክፍል የጥፋት መሐንዲስ ሆኗል። የታሪክ ምሁራን የት ነው ያላቸው? የታሪክ ጠባሳዎችን እየቆፈሩ ቁስል እንዲመረቅዝ የምታደርጉት ለምንድን ነው? የፖለቲካ ሳይንቲስቶች ህዝብን የሚያቀራርብ ሳይሆን የሚያጋጭና የሚያጠፋ ንድፈ ሐሳብ ለምን እንደምትነድፉት? ጠበብትና ሳይንቲስቶች ሀገር የምትባለውን የምርጥ ዘርና የግብርና ቴክኖሎጂ ከመፍጠር ይልቅ በማህበራዊ ሚዲያ ፌስቡክ እና ቲክቶክ በሚሉት መንደር ላይ ተሰልፋችሁ የብሔር ጦርነት ለምን እንደምታውጁት? ወጣቱን አቅጣጫ ከማስያዝ የፈጠራ ስራዎችን ከማስተማር የነገ ተስፋን ከመገንባት ይልቅ ወጣቱ በጠባብ ጎጥ ውስጥ ታጥሮ እንዲቀር የጥላቻ ትርክት ይመግቡታል። ዓለም በሳይንስ ስትራመድ የኛ ምሁራን ግን በ19ኛው መቶ ክፍለ ዘመን አስተሳሰብ ውስጥ ተቀርቅሯል። ጎረቤቶቻችን ሌሎች ሀገራት የኢኮኖሚ ጥምረት ፈጥረው ዜጎቻቸውን ከድህነት ሲያወጡ፣ እኛ ግን ያለንን መሰረተ ልማት በገዛ እጃችን እያፈረስን ነው። ዓለም በምግብ ራስን የመቻል ሳይንስን አጥንታ ጨርሳለች። እኛ ግን እጅግ ለመሬት ይዘን የአባይን ውሃ እያየን በትግራይና በአማራ ምድር በሚሊዮን የሚቆጠሩ ህዝቦች የረሃብ ሰለባ እንዲሆኑ ፈርደናል። የውጭ ኃይሎች እንደነ ፕሮቻስካ ሴራ በአንድ ደካማ ጎን ገብተው እንዲጫወቱብን መንገድ የከፈቱት እነዚህ አዋቂ የምንላቸው ሰዎች ናቸው። ወጣቱ መሪ ሲያጣ አቅጣጫ የሚያሳየው፣ ጠቢብ ሲጠፋ ወደ ጦር ግንባርና ወደ ስደት ይሰደዳል። ምሁራን የጥላቻ ፖለቲካ ሲግቱት ወጣቱ በወንድሙ ላይ መሳሪያ ያነሳል። ዛሬ ኢትዮጵያ ውስጥ የሚታየው ከፍተኛ ሞትና ረሃብ የድንቁርናችንና የክፋታችን ውጤት ነው። ምሁራን ለራሳቸው ለቤተሰባቸው የተሻለ ህይወት ፍለጋ ወደ ውጭ ሲሸሹ፣ ተራው ህዝብ ግን በቆፈሩለት የጎጥ ጉድጓድ ውስጥ እየተቀበረ ነው። የሃይማኖት አባቶች፣ ምሁራን፣ ሊቃውንት፣ ጠበብት ሆይ ታሪክ ይፈርጃችኋል። ሀገር ስትፈርስ ዝም ማለታችሁ፣ ህዝብ ሲያልቅ በጎጥ መደበቃችሁ፣ ወጣቱን ለጥፋት አሳልፋችሁ መስጠታችሁ ከመቃብር በላይ የሚያሳድድ ታሪካዊ ተጠያቂነት ያመጣባችኋል። ዛሬ ኢትዮጵያ የምትፈልገው የዘር ፖለቲከኛ ሳይሆን የሰላም ጠበብትን ነው። የምትፈልገው የጥላቻ ሰባኪ ሳይሆን የፍቅርና የልማት ሳይንቲስቶችን ነው። አለበለዚያ ግን የሮማን ፕሮቻስካ የባሩድ በርሜል ትንቢት ሙሉ በሙሉ ተፈጽሞ ሀገሪቱ በታሪክ ማህደር ውስጥ ብቻ የምትጠቀስ ትዝታ ሆና ትቀራለች። ፕሮቻስካ እኮ በመጽሐፍ ውስጥ ኢትዮጵያን እንደ አንድ የተባበረች ሀገር አይመለከታትም። ይልቁንም የተለያዩ ብሔር ብሔረሰቦች፣ ሃይማኖቶች በግድ ተጨፍልቀው የያዘች የወጥ ቤት ዕቃ አድርጎ ነው የሚገልጻት። ይህንን ማለቱ ኢትዮጵያ ብትፈርስም የሚያዝንናት የለም የሚል የሞራል ድጋፍ ለወራሪዎች ለመስጠት ነው። የመጽሐፉ ዋናው አደገኛው ጭብጥ ታዲያ ይሄ ነው። ፕሮቻስካ ኢትዮጵያን ድል ለማድረግ አለ የሰሜኑን የኃይል መሰረት ማናጋት ያስፈልጋል አለ። አማራና ትግሬ በታሪክ በሃይማኖት በባህል የተሳሰሩ የኢትዮጵያ መከላከያ ግንቦች መሆናቸውን ይገልጽና እነዚህ ሁለት ኃይሎች እርስ በርስ ማጋጨት ከተቻለ የባሩዱ በርሜል ይፈነዳል፣ ሀገሪቱም ትበታተናለች የሚል ስልት ነበረ የነደፈው። ይሄን ያልኩት እኔ አይደለሁም፣ ሮማን ፕሮቻስካ ነው።
የብሔርና የሃይማኖት ልዩነትን እንደ መሳሪያ መጠቀም ነው በጣም አስልቶ የጻፈበት። በሙስሊሙና በክርስቲያኑ መካከል ክፍተትን መፍጠር፣ በደቡብና በሰሜኑ ህዝብ መካከል የገዥና የተገዢ ትርክትን ማጥናት፣ በጎሳዎች መካከል ያለውን ቅራኔ በማባባስ የውስጥ ጦርነት እንዲነሳ መቀስቀስ፣ እነዚህ ላይ ነበረ የጻፈው። ፕሮቻስካ ኢትዮጵያ ራሷን ማስተዳደር የማትችል ስልጣኔ ያልደረሳት እና ማደገኛ ሀገር አድርጎ ይስላታል እዚህ መጽሐፉ ላይ። ግዙና አንብቡት። ስለዚህ አውሮፓውያን በተለይ ጣሊያን ሀገሪቱን በቀኝ ግዛት ይዘው ስልጣኔ እንዲያመጡና አደጋዋን እንዲቀንሱ ምክረ ሐሳብ ያቀርባል። የባሩዱ በርሜል የሚለው ደግሞ ምሳሌ መጽሐፉ ሀገሪቱን በትንሽ ግጥሚያ ልትፈነዳ እንደተዘጋጀች የባሩድ በርሜል አድርጎ ነው የሚገልጸው። ያችን ግጥሚያ ደግሞ የብሔር ግጭት እንደሆነ በመጽሐፉ ላይ ያስረዳል። የፕሮቻስካ መጽሐፍ ኢትዮጵያን በጦርነት ከመምታት ይልቅ በውስጥ ክፍፍል ማፈራረስ ይቀላል የሚል ስልታዊ መመሪያ ነው። ዛሬ የምናየው የብሔር ፖለቲካና የወንድማማቾች ግጭት ከ90 ዓመታት በፊት በዚህ ሰውዬ የታለመ የባሩድ በርሜልን የማፈንዳት ሴራ ቀጣይነት ያለውም ይመስላል። እንግዲህ የሮማን ፕሮቻስካ የባሩዱ በርሜል ጭብጥ መሰረት በማድረግ መጽሐፉ ዛሬ ላለንበት መከራ እንዴት ፍንጭ እንደሚሰጥ፣ የውጭ ኃይሎች ኢትዮጵያን ለማዳከም የተጠቀሙባቸው ጠለፍለፍ ሴራዎችን ይበልጥ ደግሞ ልንገራችሁ። ፕሮቻስካ በመጽሐፉ ውስጥ ከሰፈራቸው መርዛማ ነጥቦች መካከል ዛሬም ድረስ እንደ ቁስል የሚለበልቡን 4 ዋና ዋና ስልቶች አሉት። እነዚህ ነጥቦች ከዛሬው የትግራይና አማራ፣ ኦሮሚያ፣ ሌሎችም ክልሎች አሳዛኝ ሁኔታ ጋር ማገናኘት ትችላላችሁ። የታሪክን ትርክት እንደ መሳሪያ መጠቀም። ፕሮቻስካ የኢትዮጵያን ታሪክ የአንድ ወገን የበላይነት አድርጎ በመሳል ሌላውን ወገን ሁልጊዜም በበቀል ስሜት እንዲኖር የሚገፋፋ ነው። ሴራው ደግሞ በኢትዮጵያ ታሪክ ውስጥ የተሰሩ ስህተቶችን ብቻ በመልቀም ወጣቱ በትላንት ታሪክ ላይ ቂም እንዲይዝ የሚያደርግ ነው። የዛሬው ውጤትስ በትግራይ፣ በአማራ፣ በኦሮሚያ፣ በሌሎችም ክልሎች ወጣቶች መካከል ያለውን የታሪክ ባለቤትነት ወይም የታሪክ ተበዳይነት ፉክክር ዛሬ ለሚታየው እልቂት እንደ ዋነኛ ነዳጅ ሆኖ እያገለገለ ነው። ፕሮቻስካ የፈለገው ይህንኑ ነበረ። ታሪክን ለግንባታ ሳይሆን ለማፈራረሻነት መጠቀም ነው። በመጽሐፉ ውስጥ ኢትዮጵያውያን ያላቸውን አንድነትና የጋራ እሴት ለምሳሌ ሃይማኖት፣ ጋብቻ፣ ባህል ሆን ብሎ ችላ ይላል። ይልቁንም ትኩረቱን ቋንቋና ጎሳ ላይ ብቻ አድርጎታል። አንድም የኢትዮጵያን ጥሩ ነገር አያነሳ። ሴራው ምንድነው? አማራና ትግሬው በአንድ የኦርቶዶክስ ተዋህዶ እምነት ወይም በጋራ የኢትዮጵያዊነት ማዕቀፍ እንዳይገናኙ በመካከላቸው የድንበርና የፖለቲካ ልዩነቶችን አጋኖ ጽፏል። የዛሬው ውጤት ታዲያ ምን ሆነ? ዛሬ በትግራይና በአማራ ክልል አዋሳኝ ቦታዎች ላይ የሚታየው የይገባኛል ጥያቄና ደም መፋሰስ የፕሮቻስካን ስሌት ትክክለኛነት ለጠላቶቻችን ያሳየ ሆኗል ማለት ነው። ምሁራንን ደግሞ ለክፋት ማዘጋጀት በሚል ብዕሩን አሹሎ የጻፈው ፕሮቻስካ በወቅቱ የነበሩ የውጭ ሀገር ተማሪዎችን፣ የተማሩ ሰዎችን የለውጥ ሐዋርያ ሳይሆን የብጥብጥ መሪ እንዲሆኑ በጽሁፉ ያበረታታ ነው ሮማን ፕሮቻስካ። ሴራው ደግሞ ምሁራኑ ስለ ሀገር አንድነት ከማሰብ ይልቅ ስለ ገዛ ጎሳቸው መብት ብቻ እንዲከራከሩ በማድረግ የጎሳ ፖለቲካ ጠበቆች ማድረግ ነበረ። አልተሳካለትም ብላችሁ ታስባላችሁ ወይ ነው? የዛሬው ውጤታችን እኮ ምስክር ነው። ዛሬ በየማህበራዊ ሚዲያው የምናያቸው የዶክትሬት የማስተርስ ዲግሪ ያላቸው ግለሰቦች ሰላምን ከመስበክ ይልቅ ጦርነትና ጥላቻን ሲያቀጣጥሉ ማየት የመጽሐፉ ቀጥተኛ ውጤት ነው። በረሃብና በድህነት እኛን መተብተብ ነበር ስራው። ፕሮቻስካ ተሳክቶለታል። ፕሮቻስካ ኢትዮጵያ ስትዳከም የውጭ እርዳታ ጣልቃ ገብነት የግድ እንደሚያስፈልጋት ገልጿል። ምንድነው ሴራው? ሀገሪቱ በውስጥ ጦርነት እንድትዳከም በማድረግ ህዝቡ ለምግብና ለደህንነት ሲል ለውጭ ኃይሎች እጁን እንዲሰጥ ማድረግ ነው። ውጤቱም ደግሞ አሁን በትግራይና በአማራ፣ በኦሮሚያ ክልል የሚደረሰው ረሃብ ኢትዮጵያን በዓለም ፊት አንገቷን እንድትደፋና በሌሎች ሀገራት እርዳታ ውሳኔ ስር እንድትወድቅ ያደረገ ነው። ሮማን ፕሮቻስካ መጽሐፉን የጻፈው ጣሊያን ኢትዮጵያን ከመውረሯ ጥቂት ቀደም ብሎ ነው። ልብ በሉ። ዛሬም ቢሆን በኢትዮጵያ ዙሪያ ያሉ የውጭ ኃይሎች ይህንኑ የፕሮቻስካን መመሪያ ተከትለው ነው የሚንቀሳቀሱት። አማራና ትግሬን ማጋጨት፣ ኦሮሚያና አፋርን ማጋጨት። ይሄም ማለት የኢትዮጵያን የጀርባ አጥንት መስበር ማለት እንደሆነ ያውቃሉ። ምሁራኑ በጎጥ እንዲሸሸጉ ማድረግ ማለት ሀገሪቱ ያለ አቅጣጫ ጠቋሚ እንድትቀር ማድረግ ማለት እንደሆነ ይገነዘባሉ። ዛሬ ኢትዮጵያችን የተደቀነባት አደጋ ከ100 ዓመት በፊት ከነበረው ይበልጥ የከፋ ነው። ምክንያቱም ጥቃቱ ከውጭ ብቻ ሳይሆን በገዛ ልጆቿ፣ በምሁራኖቿ፣ በሊቃውንቶቿ፣ በሃይማኖት አባቶቿ ዝምታና ክህደት እየተፈጸመ ስለሆነ ነው። ለመሆኑ እናንተ በዚህ ጉዳይ ምን ትላላችሁ? ውድ ቤተሰቦቻችን ሐሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። ይህንን መጽሐፍ ገዝታችሁ ብታነቡት አይናችሁ ይገለጣል።